ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የአብይ አህመድ አገዛዝ በአዲስ አበባ ብሔራዊ ምክክር ብሎ በተቀመጠበት በዚህ ሰሞን በተለያዩ የሀገሪቱ አካባቢዎች ግጭቶች መስፋፋታቸው ታወቀ በሲዳማና በኦሮሚያ ክልሎች ድንበር ላይ የተጀመረው ግጭት ከፍተኛ ሰብአዊና ቁሳዊ ውድመት ያስከተለ እንዳለ ነው መረጃዎች የሚያመለክቱት እስካሁን ባለው መረጃ 10 ኢትዮጵያውያን መገደላቸው ተመልክቷል በሌላ በኩል ዘንድሮ አብይ አህመድ ያካሄደውን ምርጫ ተከትሎ በአርባ ምንጭ ዙሪያ ወረዳ ዘይሴ አካባቢ የተፈጠረው ግጭት ዛሬም ድረስ አልበረደም እስካሁን ባለው መረጃ ከ40 በላይ ኢትዮጵያውያን መገደላቸው እየተገለጸ ይገኛል በአማራ ክልል በፋኖች የሚካሄደው የሉና ተጋድሎ ተጠናክሮ እንደቀጠለ ነው ከህወሓት ጋር የሚደረገው ጦርነት በቅርቡ ይጀመራል የሚሉ መረጃዎች በስፋት እየወጡ ይገኛሉ ወደ 20 የሚጠጉ የኢትዮጵያ ታዳጊ የእግር ኳስ ተጫዋቾች ስዊድን ለጫወታ በሄዱበት መጥፋታቸው ተገለጸ ከአሰልጣኞቻቸውና ከሌሎች የብሔራዊ ቡድኑ አባላት መጥፋታቸው ነው መረጃዎች የሚያመለክቱት ሌሎች መረጃዎችም አሉን አብራችሁ በመቆይ ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ የአማራ ፋኖ የሚያደርገው ተጋድሎ ተጠናክሮ እንደቀጠለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲዳማና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍም የገብርኤል በዓልን አስመልክተው የተናገሩት አንድ ንግግር አለ በዚህ ወቅት ላይ ከሃይማኖት አባቶች የሚጠበቅ እንዲህ አይነቱ መልእክት በጣም ወሳኝ ነው እሱንም እናነሳለን ሰሞኑን በርካታ ውጊያዎች እየተካሄዱ ነው ጮቄ ተራራን አስለቅቀናል ተቆጣጥረናል ባሉ ማግስት እዛ ዙሪያ ያሉት አካባቢዎች በሙሉ በፋኖ እጅ የወደቁበት ሌሎች በርካታ ድሎች የተገኙበት ወታደራዊ ተጋድሎች ተከናውነዋል እንደዚሁም የፋኖ አንዳንድ አመራሮችም በቀጣይ ከሚመጣው ትግል ጋር በተያያዘ እንደዚሁ የማስጠንቀቂያ ማሳሰቢያ መረጃዎችንና መልእክቶችን እያስተላለፉ ነው እንግዲህ የማይቀር ነገር እየመጣ ነው በብዙ የመረጃ ምንጮችም አንዳንዶቹ በቀነቀጠሮ ጭምር አስቀምጠው በሚቀጥሉ 2 ሳምንታት በ10 ቀናት ውስጥ ያሉ የማይቀር ጦርነት እንደሚኖር እየገለጹ ነው ያሉት ጉዳዩን በተመለከተ አማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረዳም ጤና አነጋግሬው ነበር አዲስ የሚጀመር ጦርነት የለም ጦርነት ውስጥ ከገባን 3 አመት ሆኖናል ምናልባት የሚኖረው አድማሱን ያሰፋ ሌሎች ግንባሮችን የሚከፍት ሌሎች የሉና አደጋ አለብን ብለው የታጠቁ ኃይሎች የሚቀላቀሉት ጦርነት ግን አለ ብለዋል ስለዚህ ምንም ሆነ ምን አገላለጹ ጉዳይ አይደለም ጦርነት በሰፊው አድማሱን ያሰፋ ግንባሮቹም ብዙ የሆኑበት ጦርነት በቅርቡ ይኖራል ምን አይነት ጦርነት ይህንን ተከትሎ ሊመጣ የሚችለው የህዝብ ንቅናቄ የህዝብ ድጋፍስ ህዝቡ ምን አይነት አቋም መያዝ አለበት የተለያዩ ነገሮች ይነሳሉ በዚህ ላይ ከወዲሁ የኢትዮጵያ ህዝብ ሊያደርግ የሚገባው ነገር ይኖራል ብልጽግናው አገዛዝ በመጨረሻው ሰዓት ሊያደርግ የሚችለው ነገር ይታወቃል እንደ በፊትም ሲነገር እንደነበረው በአዲስ አበባ ዙሪያ ያሉ ታጣቂዎችን አሁን በጨረፍታ ምን ሰማቸው ነገሮች አሉ የአዲስ አበባን የጸጥታና ደህንነት ሁኔታ ባላፊነት እንዲቆጣጠሩትና እንዲመሩት ለኦሮሚያ የተለያዩ የጸጥታ መዋቅሮች እንደተሰጡም እየሰማን ነው ስለዚህ ነገ ከነገ ወዲያ እየገፋ ሲመጣ መሃል አዲስ አበባ ላይ ምን አይነት ነገር ሊከሰት እንደሚችል አብይ አህመድ ኃላፊነት የሚሰማው አይደለም እንደነ ኮሎኔል መንግስቱ ኃይለማርያም እንደነመለስ ዜናዊ በመጨረሻው ሰዓት እንደነ ኃይለማርያም ደሳለኝ ኃላፊነት በሚሰማው መልኩ ህዝብ እንዳያልቅ ብሎ ሌላ ለህዝብ የሚጠቅም እርምጃ የሚወስድ ሰው አይደለም እኔ ከመውት ከሰርዶ አይብቀል የሚል እጅግ ጨካኝ አረመኔ ግለሰብ ነው ስለዚህ በመጨረሻው ሰዓት ሊያደርግ የሚችለውንም ከወዲሁ መገመት የሚገባ ጉዳይ ነው ይሄው ያየነው ነው መጨረሻው ሰዓት ደረሰ በሚል በመደናበሮችና ስጋቶች አንዳንድ ነገሮችን እያደረጉ ነው ነገራችን ላይ በጣም ስጋት ውስጥ ነው ያለው አብይ አህመድ ይሄ የምታየው መወራጨት ከዚህም ከዛም ግራ መጋባት አሁን የሚታየው እንደምንሰማው ከሆነ ከሚደርሱን የመረጃ ምንጮችን ማረጋገጥ እንደቻል ነው ያባት ቤት ሲዘረፍ አብረ ዝረፍ ነው ዘረፋው ተጧጥፏል መንግስት አይቀጥልም መንግስት ሊሄድ ነው መንግስት የለም በሚል ይሄንን የቅርብ ሰዎች ጭምር የአገዛዙ የቅርብ ሰዎች ጭምር እርግጠኛ ሆነው ወደ ዘረፋ ውስጥ መግባታቸውን እየሰማን ነው እንግዲህ አንድ አገዛዝ የመጨረሻው ምዕራፍ ላይ 11ኛው ሰዓት ላይ ሲደርስ የሚያሳየውን ምልክቶች አሁን በልጽግና ላይ እያየን እንገኛለን አብይ አህመድ ምናልባት ቀጠናው ላይ የነካካቸው አሉ የምስራቅ አፍሪካ የደህንነት ስጋት ነው ብለን ስንገልጽ የነበረው ጉዳይ ሱዳንንም ኤርትራንም ሶማሊያንም ሶማሌላንድንም ያልነካካው የለም ስለዚህ አሁን ነገሮች እየገፉ ሲመጡበት አንዳንድ ጥረቶችን እያደረገን ያለው ወርቅነህ ገበየሁ የኢጋድ
ሊቀመንበሩ ወደ ካርቱም ሱዳን ልኳል። ከዚሁ ጋር ተያይዞ ሰሞኑን የወጣ አንድ መረጃ አለ። ኤርትራ ላይ የተገናኙት የኤርትራ የውጭ ጉዳይ ሚኒስትር የግብጽና የሶማሊያ የውጭ ጉዳይ ሚኒስትሮች እዛ ስብሰባ ያደረጉ በነበሩበት ጊዜ የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ እዛው ነበሩ፣ ተገናኝተው ነበረ። ሶስቱ ሀገራት የውጭ ጉዳይ ሚኒስትር ባደረጉት ውይይት ላይም እኚህ የአሜሪካ ከፍተኛ የውጭ ጉዳይ ባለስልጣን እንደተገኙ መረጃዎች ወጥቷል። ያንን ተከትሎ በአብይ አህመድ ላይ መፈንቅለ መንግስት ሊካሄድ ነው የሚል ቅሬታን እንደፈጠረ ሁሉ በሰፊው ተወርቷል። ኢመደበኛ በሆነ መልኩ የአብይ አህመድ አገዛዝም ቅሬታውን እንዳቀረበ ነው የተሰማው። የአሜሪካው የውጭ ጉዳይ ሚኒስቴር ከፍተኛ አማካሪ ማሳድ ቦሎስ ግን የኤርኩት በኢትዮጵያ መንግስት ጋር በተገናኘ እንዲህ የሚባለው አሉባልታ ጋር የተገናኘ አይደለም የሚል ማስተባበያ መስጠታቸውም ነው የሰማ ነው። ምንም ሆነ ምን እንግዲህ ሶስት የውጭ ጉዳይ ሚኒስትሮች አስመራ ላይ ሲገናኙና የአሜሪካው ከፍተኛ የውጭ ጉዳይ ባለስልጣን እዛ ሲያመሩ ዝም ብሎ ያጋጣሚ ላይሆን ይችላል አናቀም። ኢትዮጵያ ላይ ግን አደጋ እየመጣ ነው። አብይ አህመድ ጎትቶ የቀጠናውን ሀገራት ተባብረው የጋራ ክንድ ይዘው ኢትዮጵያ ላይ የብሔራዊ ደህንነት አደጋ ይዘው እንዲመጡ ጋብዟቸዋል። ይሄ በገዛ እጅ የመጣ አደጋ ነው። አዎ የምስራቅ አፍሪካ አጠቃላይ ስጋት አብይ አህመድ ነው። ያው የኢትዮጵያ ሕዝብ ካለበት አጠቃላይ የህልውና አደጋ ተነስቶ በአብይ አህመድ አገዛዝ ጎን ተሰልፎ በዚህ ወቅት ላይ ዋጋ ሊከፍል የሚችልበት ምንም አይነት እድል የለም። አዲስ አበባ አትግባ የተባለ በያለበት በየቤቱ የሚፈናቀል ማህበረሰብ በፈጠረበት በዚህ ወቅት ላይ ከአብይ አህመድ አገዛዝ ጎን የሚሰለፍ ኢትዮጵያዊ ሊኖር አይችልም። በቅርቡ ያነጋገርኳቸው የወታደራዊ ከፍተኛ ባለሙያ ሻለቃ ማሞ ለማ እንደገለጹልኝ ከሆነ የኢትዮጵያ ህዝብ ባይታጠቅም 95% የሚሆነው ልቡ ሸፍቷል ነው ያሉት። ጫካ ገብቷል በልቡ። የኢትዮጵያ ህዝብ በዚህ ደረጃ ላይ ነው የሚገኘው ብለዋልና መጪዎቹ 3 ወራት ምናልባትም በኢትዮጵያ ፖለቲካ ውስጥ በኢትዮጵያ አጠቃላይ ነባራዊ ሁኔታ ላይ የሚለወጥ ነገር ሊኖር እንደሚችል ከግምትም በላይ መግለጽ ይቻላል። ምናልባት በተከታታይ ልናነሳው የምንችለው ሁለት ጉዳዮችን ነው። አንደኛው ከዚህ ከግጭት ጋር የተያዘ ነው። በደቡብ ኢትዮጵያ አርባ ምንጭ አካባቢ ከምርጫ ማግስት ጀምሮ እየተካሄደ ያለው ግጭት ከፍተኛ የሰው ህይወትን እያጠፋ ይገኛል። እስካሁን ባለው መረጃ ከ40 እስከ 50 የሚሆኑ ሰዎች ተገለዋል። ስለዚህ ጉዳይ ማንም የተነፈሰ የለም። ዘይሴዎች ብቻቸው መከራ እያዩ ነው። አሁን ደግሞ እንደምንሰማው በሲዳማና በኦሮሚያ ድንበር መሃል ከፍተኛ ግጭት ከተፈጠረ በየጊዜው ነው የሚከሰተው። አሁን ደግሞ ለይቶለት ከሰሞኑ ብቻ 10 ሰዎች የተገደሉበት ግጭት እንደተከሰተ ነው የሰማ ነው። ይህን የሚናገር የለም። ኢትዮጵያ ችግር ላይ ነው ያለችው፣ ሙሉጌታ ቀውስ ላይ ነው ያለችው። ከዚህ አንጻር ምን ማለት ይቻላል የሚለው ነው። ምናልባት ከዚህ ጋር ተያይዘው የሲዳማ እና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ የተናገሩትን እንጥቀስ። ኢትዮጵያ ውስጥ ያለውን መከራ ነው ያሳዩት። የሃይማኖት አባቶች በዚህ ድፍረት ወጥተው ኢትዮጵያ ያለችበትን መናገር አለባቸው። ሚዲያዎቹ አይናገሩም፣ መድረኮች ዝግ ናቸው። ለዚህ በአደባባይ ስሜቱን የሚገልጽ የለም። ነገር ሁሉ ታፍኗል። እንደዚህ አይነት መድረክ ሲገኝ የሃይማኖት አባቶች የህዝቡን ቁስል የህዝቡን ህመም መተንፈስ አለባቸውና ብፁዕ አቡነ ዮሴፍ በቅርቡ ሐዋሳ ላይ ተደርጎ በነበረው የዓመታዊ የቅዱስ ገብርኤል ክብረ በዓል ላይ የተናገሩት እንደው ባጭሩ እንስማ። የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኝ ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። እስቲ ምን ማለት ይቻላል? ቀደም ሲል ያነሳናቸውን አንዳንድ አብነቶች በሲዳማና በኦሮሚያ ክልል ድንበር ላይ በዘይሴ አርባ ምንጭ አካባቢ፣ በጋምቤላ፣ በቤኒሻንጉል ጉሙዝ ክልል፣ አዲስ አበባ ዙሪያ በእገታ በተለያየ መልኩ ያለውን አጠቃላይ የደህንነት ችግር መጥቀስ ይቻላል። ኢትዮጵያ እንደተባለው እያበደች ናት፣ እየነደደች ናት። አብይ አህመድ ግን ወደ ብልጽግና እያመራን ከጫፉ ላይ ደርሰናል ነው የሚለው። በዚህ አንድ ግለሰብ ምክንያት ሀገር እንዲህ መከራ ስትበላ እውነት በዚህን ዘመን ላይ የነበርን ሁሉ ተጠያቂዎች ነን። በታሪክ እንጠየቅበታለን። ምን አደረግን? የዛን ጊዜ ምን አልን? ፈርተን ዝም አልን? ግን ተፈርቶስ መከራው ቆመ ወይ? ዝም ተብሎስ ኢትዮጵያ ዳነች ወይ? ህዝብ ዳነ ወይ? የሚለውን ነገር መመለስ
መቻል አለብን። ከዚህ በላይ ለዚህ ሰው የድል ተሰጥቶት ሀገር እስከ መጨረሻው እንዲያጠፋ ሊፈቀድለት አይገባም። ለማውን ደግሞ የመንግስት የፌደራል መንግስቱ መንገዶች ላይ የሚያሽከርክሩ ተሽከርካሪዎች ግብር እንዲከፍሉ ከፍተኛ ግብር እንዲከፍሉ ሊደረግ እንደሆነ ሰምተናል። በጣም አስቂ ነው የግብሩ ብዛት፣ የታክሱ ብዛት ሰው ሊቋቋሙ አልቻለም። ብዙ ነገሮችን እየሰማ ነው። ሰው ባገኘው አጋጣሚ መናገሩን አልተወም።